ዴቭ ማለት ነው እንደው በሩታና በአብርሽ ድከም ብሎት ነው እንጂ እነሱ አደረ ነጋ መሸ መጨቃጨቂያ ነገር አጡ። እንደው መጨቃጨቂያ አጡ መገናኛ ነገር አጡ ቢባል ራሱ በዛ በአንድ ፍሬ ልጅ በሉል ራሱ በሆነ ምክንያት ይገናኛሉ። እና እንደ አንተ ድከም ቢልህ ነው። በዚህ አጋጣሚ ማለት ነው ቤተሰቦቼ ዛሬ አሁን ቅድም ሩታዬ አብርሽንና ኖቤልን ስታስታርቂ ስስቂ አይችሽ ነበር። አሁን ደግሞ ዴቭ ጋር ደግሞ ሌላ አዲስ ነገር ተፈጥሯል። ና ዴቭ እንግዲህ የመጣበት ዋና ምክንያት ምንድን ነው መሰላችሁ ቤተሰቦቼ? የትናንትናውን ቪዲዮ አይቷል። ሩታን ልጁን ተቀበለኝና ያው ባለችው ቪዲዮ ያው ሁላችሁም አይታችኋል፣ መድገም አልፈልግም። በዛ ደግሞ ያው አጅሬን ታውቃላችሁ፣ ሁሌም ተጠራጣሪ ነው፣ ከመጠራጠር ንቅንቅ አይልም። በዛ ምክንያት ያው ዴቭ መጥቶ እንዴት ልጁን አትቀበላትም? የሆነ ቦታ ሊሄድ ነው ካለች ሁለታችሁም የየራሳችሁን ህይወት መኖር አለባችሁ ከዚህ በኋላ ቤተሰብም ሰለቸ በማለት ነበረ እንግዲህ ዴቭ ሁለቱም እችኛዋም ሩታም ወደ አብርሽ ህይወት እንዳትገባ ያኛውም ወደ ሩታ ህይወት ከዚህ በኋላ የሚያገባው ነገር እንደሌለ ይሄ መጨረሻ ቀን እንደሆነ ዴቭ እዚህ ጋር የሚገኘውን ይሄን ለማሳወቅ ነበረ ዛሬ እንግዲህ ወደ አብርሽንም ሩታንም ጠርቶ ሁለቱንም በነገራችን ላይ ልካቸውን የነገራቸው ዴቭ ማለት ነው። ሁለቱንም ያኛውንም ወንድሜ ነው አላለም፣ እችኛዋንም የቀድሞ የወንድሜ ሚስት ናት ሳይል ሩታንም ሁለቱንም እኩል ነበር በነገራችን ላይ የተናገረው ማለት ነው። እና አብርሽ ሄርሜላን ስለተናገረችም በነገራችን ላይ ይጸጽተዋል። እናንተ እንዳየሁት ከሆነ ከህይወቴ ሙሉ ለሙሉ መውጣት አልቻለችም ሩታ ሄርሜላን አግኝታ እንኳ መናገሯ እንዴት እንደሚያንቀጠቅጠው። ሩታ ደግሞ ምናለች ትናንትና ከደስታ ጋር ስለተገናኘው በስልክ ደውሎ ሌላ አዲስ ነገር እንደተፈጠረ ሲያወራኝ የት ልትሄጂ ነው? ምን ልትሰሪ ነው? ስንት ጊዜ ትቆያለሽ? እያለ ስለዛ እሱ ደግሞ በእኔ ህይወት ምን አገባው ነው ሩታ የምትለው። ና ሁለቱም በቃ እኔ በነገራችን ላይ ቤተሰቦች በጣም ይቅርታ አድርጉልኝና ማለት ነው ጌታን ባሌና ሚስት ከተለያየ በኋላ የሚሆን እኛ ሀገር እንደዚህ አይነት ሁኔታ አለ እንዴ? እኔ ለመጀመሪያ ጊዜ ነው የአብርሽንና የሩታን ትዳር ያየሁት። እግዚአብሔርን ነው ምላችሁ ቤተሰቦች። እኔ የአብርሽና የሩታ ትዳር በዚህ ልክ እንደዚህ መፋታት የማይችል በነገራችን ግን ማለት ነው ቤተሰቦች፣ ሁለቱንም ሳያቸው ሁለቱ ጋር ያላለቀ ፍቅር አለ ብዬ እንዳልን ግራ ገባኝ። ያኛው ጭራሽ እንደቆረጠለትና በሱ ህይወት ድጋሚ እንኳን አሁንም ዛሬም ነው የደገመው። ለኤፍሬም ብየዋለሁ ትናንትና አለ ድጋሜ እንኳን ከሄርሜላ ጋር ባልሆን እንኳን ትናንት ለኤፍሬም ብየዋለሁ ወንድሜ ከሩታ ጋር ድጋሜ ወደ ትዳር አልመለስም ነው ያለው ለወንድሙ ዛሬም ድጋሜ ማለት ነውና ይሄኛው የቆረጠለት ይመስላል። ሩታ ግን የራሷን ህይወት መኖር አልቻለችም። የምሬን ነው የምላችሁ ቤተሰቦች። በቃ ቁርጥ እንደውም ቅድም ዴቭ የመጨረሻ ተናዶ ሩታን የእውነት ተናግሯታል። በደንብ ነው የተናገራት። በቃ አንድ ወንድ ልጅ መጀመሪያ ሊያስቀናሽ ምናምን ከሌላ ሴት ጋር ሆነ እንላለን። ይሄ ልጅ ግን እስከ ቀለበት ፕሮግራም ከደረሰ ከአንቺ ጋር መኖር አይፈልግም፣ ከአንቺ ጋር መቀጠል አይፈልግም ማለት ነው። በዚህ ልክ ለምንድን ነው ሩታ ክብርሽን ዝቅ የምታደርጊው? ለምንድን ነው የራሽን ህይወት ማትኖሪውን? ያላ ዴቭ ቃል በቃል ቤተሰቦች የመሬን ነው ምላችሁ። በቃ ልጁ ስለቆረጠ ነው አንቺ ጋር መኖር ስለማይፈልግ ነው ለሌላ ሰው ሄዶ ቀለበት ካደረገ አልቋል። በቃ ለምን ክብርሽን በዚህ ልክ ዝቅ ታደርጊያለሽ? ሲቀጥል እንዴት እሱ የነበረበት ፕሮግራም ላይ እንዴት ሄደሽ ክብርሽን ታወርጃለሽ? በማለት እንደ ወንድምም ምክርም ቁጣም ነበረ ሲቆጣት መግቢያው ላይ ያየሁት። ሩታንም ተቆጥቷታል። አብርሽ ሳይመጣ በፊት በጣም ነበር የተቆጣት። የምር በቃ ለምን የራሽን ህይወት አትኖሪም? እኛም ቤተሰብም ሰለቸን ደከመን። ወንድ አርቃችሁ የምትታረቁ አይደላችሁም። በቃ አሁን ላይ ማላችሁ ላይ ረጅም ክፍተት ተፈጥሯል። በቃ መስተካከል የማይችል ነገር ነው። እኛም ቤተሰብም ደከመ። እኔ አባቴም እየደወለ ራሱ እነዚህ ልጆች መቼ ነው መስመር የሚይዙት? መቼ ነው የራሳቸውን ህይወት ኖረው ከዚህ ንትርክ የሚወጡት? እያለ አባቴም እየደወለ እያስጨነቀኝ ነው የሚል ነበረ ሩታንም ሲጠይቃት የነበረውና በነገራችን ላይ ማለት ነው ኦዲየንስም ሰልችቷል። ቤተሰብ ብቻ አይደለም በሩታና በአብርሽ ጉዳይ ይሄ ማይፈታ እንቆቅልሽ የሆነ ትዳር እግዚአብሔርን ነው የምላችሁ ቤተሰቦች። እኔ ቤተሰብ እናት፣ አባት፣ ወንድም፣ እህት ብቻ አይደለም እዚህ ትዳር ላይ እየሰለቹት። እውነት ለመናገር ኦዲየንስም ሰልችቷል። የምር ሰልችቶታል። አሁን ኦዲየንስ ራሱ ማለት ነው እንዴ እኔማ አንዳንዴ እንደዚህ ያለ እንደ ኢትዮጵያ ላይ ለማለት አንድ ሰው ወለደ አይደለ ቤተሰቦቼ፣ ታገባላችሁ፣ ትወልዳላችሁ። እግዚአብሔር ደግሞ ከፈቀደ ልጅ ይሰጣችኋል። ከዛ ሰው ጋር መስማማትና መግባባት ተከባብራችሁ ተስማምታችሁ መኖር፣ ትዳራችሁን ማስቀጠል። ትዳር በነገራችን ላይ በብልሃት ነው። የእውነት ዝም ብላችሁ የምታንበጫርቁት ነገር አይደለም። ትዳር ብልሃት ይፈልጋል፣ ጥበብ ይፈልጋል። አንዱ የአንዱን ባህሪ መሸከም ይፈልጋል። መቻቻል፣ መከባበር ደግሞ ትልቁ ነገር
ወንድ ልጅም ወንድ ልጅም ክብር ይፈልጋል። በነገራችን ላይ በክብሩ አይደራደርም። ሴቷም እንደዛው ተከባብረው ተቻችለው ሲኖሩ ነው። ትዳር እንግዲህ በእናቶቻችን ጊዜ የምናውቀው አይደለ እንዲ። አሁንም አሉ ብልህ በጣም ብልጥ የሆኑ ባለትዳሮች የዚህ ዘመን ወጣቶች አሉ። ትዳራቸው እንዴት አድርገው ቀጥ አድርገው እንደያዙ አንድ ልጅ ምንድናት 3-4 ልጅ ወልደው ጎረምሳ የራሳቸውን እኩያ እያደረሱ በትዳራቸው ደስተኛ ሆነ የሚኖሩ እነሱም እኮ ፈተናዎችን ሳያልፉ ቀርቶ አይደለም አልጋ ባልጋ ሆኖ አይደለም ወደ ትዳር ሲገባ አልጋ ባልጋ ተሆኖ አይደለም፣ ግን በመቻቻል በማለፍ በመከባበር ነገሮችን እንደሰለጠነ አሁን ዘመን ነው። ድሮ በእናቶቻችን ዘመን አይደለም። አሁን ባሉበት ዘመን ነገሮችን በመፍታት አባትም ለልጁ በመጎዳት እናትም ለልጆቿ በመጎዳት አብሮ በመቻቻል 4፣ 5፣ 3 ልጅ ወልደው የራሳቸውን እኩያ በልጆቻቸው ብዙ ነገር ትተው አይደል ባልን ሚስትን ብትበድለው ሚስትን ባልን ቢበድላት ለልጆቿ ስትል ብዙ ነገር እርግፍ አርጋ ትታ አባትም ደግሞ አባት የሆነ ማለት ነው። ትክክለኛ አባት ለልጁ ሲል ለልጆቹ ሲል ሌላ ሴት ሳታምረው ብዙ ነገሮችን እርግፍ አድርጎ ትቶ እንደ እናትም ሆነው እንደ አባትም ሆነው ሚስትም እንደዛ እናትም እንደዛ እንደ አባትም እንደ እናትም ሆነው ልጆቻቸውን ቆንጆ ቆንጆ ልጆች ወልደው እያየን እኔ ያለው ብዙ ፌመስ ዩቱበሮች እግዚአብሔር ነው ምላችሁ ቤተሰቦቼ እኩያቸውን እያደረሱ 3-4 በጣም ነው የሚገርመኝ። ማለት ምን ጊዜ ወልደውን እስከምትሉ ድረስ በላይ በቃ 4-3 ልጅ ወልደው ደስ ሲሉ የምን ዝንጥ ብለው ማለት ነው። እንደዚህ አይነትም ትዳር አለና እኔ አንዳንዴ ምልላችሁ ፈልጌ ነው ይሄ ሁሉ የለፈለፍኩባችሁ። የአብርሽና የሩታን ትዳር ሳስበው እንዴ በእኛ እየተጫወቱ ነው ወይስ እንደዚህ የማይቋጭ ትዳር አለ? ደግሞ ከትልልቆቹ አሁን ዴቭ ምርር ብሎ ነው የሚናገረው። ዴቭን ሳዩ ያችም እህት ተብዬዋም ስትመጣ ምርር ብላ ነው የምትናገረው። ሌሎችም ሲመጡ በእነሱ ጉዳይ ምርር ብለው ነው የሚሰሩት። ለእኛም አለማመንም ወይም ማመንም የሆነ ግራ ተምታታብን። ከዛ እኔ አንዳንዴ እንዴ ትዳር እንደዚህ ነው እንዴ ኢትዮጵያ ላይ እንዲ ያለ እንዴ እንደ አብርሽና እንደ ሩታ ወንታ አርቆ አይታረቁ ተለያይተዋል ይባላል። ወን ተለያይቶ አይለያዩ ወን እህትና ወንድም ሆነው ተከባብረው አይኖሩ። ዛሬ የሆነ ነገር ፈጠሩ ስትሉ ነገ ደግሞ በሆነ ነገር ሲጨቃጨቁ ታያላችሁ። ቪዲዮ ላይ ታያላችሁ። ወንበል ልጁ በዛ በፈረደበት ምስኪን መቼም እግዚአብሔር ወደዚህ ምድር አምጥቶታል። ያንን የመሰለ የሚያሳዝን ልጅ ወን ደግሞ በሱ ሲጨቃጨቁ ታያላችሁ። ወን አብርሽ ልጅን ከለከለች፣ ወን ደግሞ እሷን አውሰድ ወን አልሰጥም የሆነ ነገር በቃ በሆነ ነገር ይገናኛሉ በእጅ አዙር ማለት ነው። እና እንደዚህ አይነት ትዳር አለ እንዴ ብላችሁ እስከምታስቡ በዚህ አጋጣሚ እኮ ወጣቱ እነሱ በሚሰሩት ቪዲዮ ወጣት ትዳር እንደሚፈራ ታውቃላችሁ። እንደዚህ የንትርክ የጭቅጭቅ ረጅም ጊዜ አመት ከምናምን የኖሩት ራሱ አብርሽና ሩታ 1 አመት ነው ትዳር ውስጥ ይመስለኛል። 1 አመት ባለሳሳት ግማሹን በጭቅጭቅ ነው ሩታ ሉልን ካረገዘች ጀምሮ በጭቅጭቅ ነው ያለቀው አይደለ? እሷም ወደ እናቷ ቤት ሄዳለች። ከዛ ብቻዋንም መኖር ጀምራለች። እነ ሜሪ ጋር መኖር ጀምራ ነበረ። በቃ ይመስለኛል በስነ ስርዓት ራሱ ተዋደው ተፋቅረው ምናምን እኔ እንደው በዓልስ ራሱ ያከበሩበት የበዓል ጊዜ አለ አብረው። እኔ እንጃ የምሬን ነው የምላችሁና 1 አመት ያልሞላው ትዳር ነው የሩታና አብርሽ ትዳር። በቃ እግዚአብሔር ካልፈቀደው በሰላም መኖር ሲቻል እንደው ወጣቱም ትዳር እንዲፈራ እያደረጉ ቀን በቀን አሁን ዴቭ ዛሬ የመጨረሻ ከምላችሁ በላይ በቃ ምርር ብሎ ሩታንም በጣም ነበር የተናገራት። የእውነት አብርሽንም እንደዛው በቃ ሁለቱንም የየራሳችሁን ህይወት ኑሩ ከዚህ በኋላ ቤተሰብ ሰለቸ ነው ያለው። በቃ እንዴ ዴቭ ቤተሰብ ብቻ አይደለም ተመልካችም ነው የሰለቸው መቋጫ የሌለው ማለት ነው። ሩታ ደግሞ የት ነው የምትሄጁ እያለ በስልክ ይደውላል። አብርሽ ደግሞ ውሸቷን ነው አንተን ለማሳመን ነው ወንድሜ፣ እሷ ውሸታም ነች፣ የምትናገረው ንግግር ሁሉ ውሸት ነው ይላል። ዴቭ ደግሞ እንዴት ውሸታም ትላታለህ? የልጅ እናት እኮ ነች የመጀመሪያ፣ እሷ ተዋሻለች ብዬ እንዴት ልስማ? አሁን ዴቭ ሪከርድ አድርገሽ አሰሚ ለሌላ ጊዜ ነው ያለው። በቃ ቢቸግረው ለማመን ማለት ነው። እና ሩታም እዛ ጋር ጠቅ ነው፣ አብርሽም እዛ ጋር ጠቅ ነው። እና ሩታዬም ራስሽን ብታስከብሪ እውነት ነው። ቤተሰብም ይሰለቻል፣ የቤተሰብ ክብር አለ፣ ተመልካች ይሰለቻል። ሁሌ አንድ አይነት ነገር የምር ይሰለቻል። እንዴ በእነሱ ነው እንዴ ትዳር የተጀመረው እስከሚባል ድረስ እግዚአብሔርን እኔ እንደዚህ አይነት ትዳር አላየሁም። ይቅርታ አድርጉልኝ ቤተሰቦችና ዴቭ እንዳለው ሩታዬ አንቺም ራስሽን አስከብሪ። የምር በቃ ኮስተር በይ፣ ክብርሽን አታውርጅ፣ የሴትነት ክብርሽን አታውርጅ። ነገረሽ እኮ ዛሬም በወንድሙ ፊት ደገመው። ሄርሜላን እንኳን ባላገባ ሩታ ጋር አብሬያት አልኖርም አለ ዛሬም። ትናንት ለኤፍሬም ብዬዋለሁ ከእሷ ጋር ድጋሚ በፍጹም ወንድም የመንበት ይሄን ያለው እሷ ናት። እኔ ህይወት ውስጥ እየገባች ምትረብሸኝ እኔና ላስቀምጥ ያለችኝ እሷ ናት አለ። አስባችሁታል? ስለዛ ሩታ እርግፍ አርገሽ በተተዩ እኔ ራሱ አሁን እግዚአብሔርን ቤተሰቦች ሰለቸኝ። ምን ብላችሁ ራሱ እንደምታወሩ አንዳንዴ
ምን ብላችሁ ራሱ አስተያየት እንደምትሰጡ ይደክማችኋል። የሆነ ምዕራፍ የሌለው ነገር መቋጫ የሌለው